የቅዱሳት መጻሕፍት ግልጽነት ስንል መጽሐፍ ቅዱስ ሁሉም ሊረዳው በሚችለው መልኩ በግልጽ ተጽፏል ማለታችን። መጽሐፍ ቅዱስ ባጭሩ ለምን ተጻፈ ካላችሁ መጽሐፍ ቅዱስ እኮ የተጻፈው እንድናነበው፣ እንድንረዳው፣ እንድናምነውና እንድንታዘዘው ነው የተጻፈው። ኢየሱስ ክርስቶስ በተደጋጋሚ ከጸሐፍት ጋር ከፈሪሳውያን ጋር ሲገናኝ የሚላቸው ነገር በጣም ሁሉ ይገርመኛል። አላነበባችሁም ምን ይላቸው? ምን ማለት ነው? እንደውም እናንተ አስተማሪዎች ናችሁ፣ በቀላሉ እንደውም አንብባችሁ ምን ማለት ነበረባችሁ? መረዳት ነበረባችሁ እያላቸው ነው። ኢራኒስ እዛ ጋር አስቀምጫለሁ እንደዚህ ብሎ ይናገራል። ስለዚህም መጽሐፍት በሙሉ ትንቢቶችና ወንጌላት በቀላሉ በማያሻማና በስምምነት ሁሉም ሊረዳው ምን ይላል ይችላል ብሎ ተናግሯል። ሁሉም ሊረዳው ይችላል። ግሪጎሪ በግሬት የምንለው ቅዱሳት መጽሐፍት ልክ እንደ ወንዝ ሰፊና ጥልቅ ናቸው ይላል። የበግ ጠቦት ሊያቋርጠው የሚችል ብዙ ጥልቀት የሌለው ሊሆን ይችላል። የበግ ጠቦት ሊታቋርጠው የሚችል ጥልቀት የሌለው ማንም በቃ ቢያነቦ ሊረዳው የሚችል ነው። ግን ደግሞ at the same time ነገር ግን ዝሆንን ሊያስዋኝ የሚችል ጥልቅም ናቸው። ስለዚህ ይሄ ምንም ልትረዱት የማትችሉት የእግዚአብሔር ቃል ባህሪ ነው። ጥልቅም ሰፊ ነው። ጠቦቷን ያሻግራታል። ዝሆኑንም ግን የሚችል ጥልቀት አለው። ነሰሲቲ ማለት አስፈላጊነት ማለት ነው። ባጭሩ ምን ማለት ነው ካላችሁ የሰው ልጅ ስለ እግዚአብሔር መረዳት ይችል ዘንድ እንዲሁም ለመዳንና በመንፈሳዊ ሕይወት ለማደግ የሚያስፈልገውን ትክክለኛ መልእክት ለማግኘት ይችል ዘንድ መጽሐፍ ቅዱስ የግድ አስፈላጊ ነው። በቂነት ስንል ግልጽ ነው። 66ቱ ቅዱሳት መጽሐፍት ሙሉ በሙሉ የእግዚአብሔርን ፈቃድ የያዙ እንዲሁም ሰው ለድነትና ለመንፈሳዊ ሕይወት የሚያስፈልገውን ነገር በሙሉ በቅዱሳት መጽሐፍት በበቂ ይገኛል። ሁለተኛ ጢሞቴዎስ 3:15 እንደዚህ እኮ ነው የሚለው ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉን ቅዱሳት መጽሐፍት አውቀሃል። እነዚህ ቅዱሳት መጽሐፍት ምንድናቸው? መዳን ሊገኝበት የሚችለውን ጥበብ ይሰጣል። ከዛ ቁጥር 16 17 ደግሞ ሲቀጥል እዛው 3 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ እንዲሆን ፍጹም እንዲሆን ለበጎ ሥራ የተዘጋጀ እንዲሆን የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናትና በጽድቅ ላለው ምክር ደግሞ ምን ይላል? ይጠቅማል። እንግዲህ የመጽሐፍ ቅዱስ ባህሪያት ብለን ጀምረን የመጀመሪያ ስለ ስልጣን አየን፣ ኦቶሪቲ፣ ሁለተኛ ኢነረንሲ፣ ስህተት አልባ ነው የሚለውን መጽሐፍ ቅዱስ ተመለከትን። ዛሬ ሶስቱን የምናያቸው የመጀመሪያው የምንመለከተው የቅዱሳን መጽሐፍት ግልጽነት ወይም ክላሪቲ የምንለውን ነው የምንመለከተው። እነዚህን ቃላቶች የመሸምደድ ግዴታ የለባችሁም። ሐሳቡን ግን የመያዝ ግዴታ አለባችሁ። አይ ቲንክ አንድ ነገር ብያችሁ ባልፍ ደስ ይለኛል። ናውዴይስ አይ ቲንክ የየዋሁ ዘመን ያለፈ ይመስለኛል። የየዋህነቱ ዘመን ገብቷችኋል። ድሮ በቃ ሲምፕል ፌዝ ነው የሚጠበቅብን። ትንሽ መረዳት ይዘን ስንት ተጉዘናል። አሁን ዘመኑ ጊዜው እንደዛ አይደለም። በጣም ቬሪ ቻሌንጂንግ፣ በጣም እንደ ትውልድ እንደ አማኝ ያመንበት እምነት የማወቅና ለሚጠይቋችሁ መልስ ለመስጠት እንደሚል መጽሐፍ ቅዱስ ዝግጁ ሆኑ እንደሚል አይ ቲንክ አሁን እንደዛ ይጠበቅብናል እያንዳንዳችን። ለዛ ይመስለኛል በጥልቀት በማስተዋል ነገሮችን መያዝ ያለብን ብዬ አስባለሁ። ኤኒዌይስ የቅዱሳን መጽሐፍት ግልጽነት ወይም ክላሪቲ አንዱ የመጽሐፍ ቅዱስ ባህሪያት ብለው የመጽሐፍ ቅዱስ አስተማሪዎች የሚያስተምሩ ስለ መጽሐፍ ቅዱስ ባህሪ ምንድነው? ግልጽነቱን ነው። መጽሐፍ ቅዱስ ግልጽ ነው ወይም ክላሪቲ የምንለውን ነገር ነው የምንመለከተው። ምንድነው ባጭሩ ይሄ ካልን ከዚህ በኋላ ያሉት ሶስቱም ዛሬ ማስተምራችሁ ብዙ ሰዓት የማይፈጁና ቀላል ስለሆኑ በደንብ ትረዷቸዋላችሁ ብዬ አስባለሁ። የቅዱሳት መጽሐፍት ግልጽነት ስንል መጽሐፍ ቅዱስ ሁሉም ሊረዳው በሚችለው መልኩ በግልጽ ተጽፏል ማለታችን ነው። መጽሐፍ ቅዱስ ሁሉም ሊረዳው በሚችለው መልኩ ምን ብሏል? ተጽፏል። ይሄ ነው ግልጽነት ማለት። መጽሐፍ ቅዱስ ግልጽ ነው ስንል ሁሉም ሰው ሊረዳው በሚችለው መልኩ መጽሐፍ ቅዱሳችን ምን ብሏል? ተጽፏል ማለት ነው። ትንሽ እንጨምርበት። ምን ለማለት ነው? በመጽሐፍ ቅዱስ ለድነታችን ስለ ድነት ለክርስትና ሕይወታችንና እድገት አስፈላጊ የሆኑ ነገሮች ሁሉ በግልጽ ተጽፈዋል። ውስብስብ አይደሉም። በጣም ኮምፕሊኬትድ አይደለም። ዓላማውም ማወሳሰብ አይደለም። መጽሐፋችን በግልጽ ምን ብለዋል? ተቀምጠዋል ማለታችን ነው። መጽሐፍ ቅዱስ ባጭሩ ለምን ተጻፈ ካላችሁ መጽሐፍ ቅዱስ እኮ የተጻፈው እንድናነበው፣ እንድንረዳውና እንድናምነው ከዛውም እንድንታዘዘው ነው። በቃ አለቀ። የተጻፈበት ሌላ ዓላማ የለውም። የማወሳሰብ ዓላማ የለውም። እዚህ ጋር በዚህ ወጥቶ በዚህ ገብቶ በሰባት ይከፈላል ከዛ በዘጠኝ እያልን በጣም የሆነ ኮምፕሊኬትድ እንድናረገው ሳይሆን መጽሐፍ ቅዱስ ለምን ተጻፈ? እንድናነበው፣ በመጀመሪያ እንድናነበው፣ ካላነበብነው ምን ስለማንረዳው እንድናነበው፣ እንድንረዳው፣
ከዛስ እንድናምነውና እንድንታዘዘው ነው የተጻፈው። የመጽሐፍ ቅዱሳችን ዓላማ ከዚህ ውጭ አይደለም። ስለዚህ ሁሉም ሰው ሊረዳው በሚችለው በግልጽ ቋንቋ መጽሐፍ ቅዱሳችን ተጽፏል ብለን እናምናለን። ብዙ መጽሐፍቶች አሉ፣ የምናውቃቸው መጽሐፍቶች አሉ። አንዳንድ ጊዜ አንዳንድ መጽሐፎችን ስታነቡ ራሱ የመጽሐፉ ዓላማ እናንተን ግራ ማጋባት ነው ይመስል ወይም ደግሞ ኮምፕሊኬት ማድረግና የመጽሐፉ ክብደት በውስብስብነቱ የሚለኩ መጽሐፎች አሉ። አንዳንድ ጊዜ እኛ እንደውም ቀለል ያለ እንኳን አንወድም። በጣም ሲወሳሰብ የሚገርም መጽሐፍ ነው አይደል? መጽሐፍ ቅዱሳችን ተወሳስቦ እኛን በቃ ጭንቅላታችንን እስኪያመን ድረስ የማድረስ ዓላማ የለውም። እንድናነበው፣ እንድንረዳው፣ እንድናምንበት ከዛ እንድንታዘዘው። ስለዚህ ይሄ እጃችን ላይ ያለው መጽሐፍ ቅዱስ ሁሉም ሰው ሊረዳው በሚችለው በግልጽ ቋንቋ ምን ብሏል? ተጽፏል። ለዚህ አይ ቲንክ ጥሩ ማሳያ የሚመስለኝ ኢየሱስ ክርስቶስ በተደጋጋሚ ከጸሐፍት ጋር ከፈሪሳውያን ጋር ሲገናኝ የሚላቸው ነገር በጣም ሁሉ ይገርመኛል። እነዚህ ሁሉ ክፍሎች አሉ፣ ሄዳችሁ ማንበብ ትችላላችሁ። አላነበባችሁም ምን ይላችኋል? እቺን ቃል ታውቋታላችሁ? ብዙ ጊዜ አላነበብ ማለት እኮ ይሄንን እኮ ባጭሩ አንብባችሁ መረዳት ነበረባችሁ እያላቸው እና አሴስ ኮምፕሊኬትድ ይላችኋል ኢየሱስ። አላነበባችሁ እንዲህ እኮ ተብሎ ተጽፏል። አላነበባችሁ ምን ማለት ነው? እንደውም እናንተ አስተማሪዎች ናችሁ፣ በቀላሉ እንደውም አንብባችሁ ምን ማለት ነበረባችሁ? መረዳት ነበረባችሁ እያላቸው ነው። እና ከኢየሱስ ንግግር በጣም አንድ የሚቀርልን ነገር በቃ አንብበን እንድንረዳ ነው ቅዱሳን መጻሕፍት የተሰጡ። አላነበብክም ነው በቃ ኢየሱስ ቢመጣ የሆነ ውስብስብ አላነበባችሁም እንዴ? እንዲህ እኮ ተብሎ ተጽፎ ነው። አላነበባችሁ ምን ማለት ነው? አንብባችሁት ልትረዱት ይገባችኋል። ለምን? በግልጽ ቋንቋ ተጽፏል፣ በምትረዱት መልኩ ተጽፏል። እኔ አስረግጬ ዛሬ ልነግራችሁ የምፈልገው ነገር አለ። መጽሐፍ ቅዱስ ጥቂት የተማሩ ኢሊት የሚባሉ ሰዎች የሉ? ኢሊት የሚባለው ሁሉም ቦታ አለ። ሴኩላር ዓለም ላይ ብትሄዱም አለ፣ ቸርችን ብትሄዱ አለ። የነሱ ንብረት አይደለም መጽሐፍ ቅዱስ ማለት። ይሄ አለ አይደለም፣ ይሄ ግሪኩን የተማሩ ዕብራይስጡ የሚሉን እንደዚህ የሚያደክሙን አሉ። የነሱ የሆኑ ሰዎች በግሪኩ እንዲላል በዕብራይስጡ እንዲላል የሚሉ የተወሰኑ የተማሩ የሚባሉ የኢሊት ግሩፕ ንብረት አይደለም። መጽሐፍ ቅዱስ የእግዚአብሔር ሕዝብ ሀብት ነው። አጠገባችሁ ያለውን ሰው መጽሐፍ ቅዱስ የእግዚአብሔር ሕዝብ ሀብት ነው። የኔና ያንተ ነው በሉት። ባጭሩ መጽሐፍ ቅዱስ የኔና ያንተ ነው በሉት። አሜን። ኧረ አሜን በሉ እስቲ። በየኛ ነው እንጂ ለሆኑ ግሩፖች በጣም ይሆን አለ እኮ የሆነ ሰርክል አለ። በቃ አሁንም እኮ እኔ በጣም እዚህ ያንግ ነው ያላችሁት። እርግጠኛ ነኝ ይህን ትምህርት እንኳን ለመማር የመጣችሁት ብዙዎቻችሁ እዚህ ያላችሁት ሰዎች የቃሉ ረሃብ ስላላችሁ ነው፣ ማወቅ ስለምትፈልጉ ነው። ግን ጨምሬ የምነግራችሁ ነገር መጠንቀቅ ያለባችሁ ነገር ይሄ መጽሐፍ አንብበህ ነው ተረድተህ ነው አምነንበት እንድንታዘዝ የተሰጠ መጽሐፍ እንጂ የሆነ በቃ እንድንፈላስፍበት የተሰጠ መጽሐፍ አይደለም። አደራ በጌታ ፍቅር ነው መለምናችሁ እና ሁሉም ሰው ስለዚህ ሁሉም ሰዎች ወጣት ሆነ አዛውንት፣ ታናሽ ሆነ ታላቅ ቃሉን እንዲሰሙና እንዲያነቡ የእግዚአብሔር ፈቃድ ነው። ይሄ መጽሐፍ ለሁሉ የተሰጠ መጽሐፍ ነው። ትንሹም ትልቁም የተማረውም ያልተማሩ ማንም አንብቦት እንዲረዳው የተጻፈ መጽሐፍ እንጂ ለሆኑ ግሩፖች የተሰጠ መጽሐፍ አይደለም። ምናልባት አንዳንዴም እንደዚህ አይነት ኢምፕሬሽን እንዲፈጠርብን ያረጉን ይመስለኛል። አንዳንድ ጊዜ የሆኑ ሰዎች አሉ በጣም ምናልባት እኛም ነው ሳናቅ እኮ እንደዛ እንሳሳታለን። ምናልባት እኛም እንደዛ አስመስለን ከሆነ ንስሐ መግባት አለብን። መጽሐፍ ቅዱስን በጣም አወሳስብንባችሁ ከሆነ በግሪኩና በዕብራይስጡ እያልን ካራቅናችሁ ከመጽሐፍ ቅዱስ እንድሸሹ ካረግን ሚስ አድርገናል። ንስሐ መግባት አለብን። መጽሐፍ ቅዱስ የተሰጠን እንድናነበው፣ እንድንረዳው፣ እንድናምንበት፣ እንድንታዘዝ ለማን ነው የተሰጠው? ለሁሉም ሰው። ለሆኑ ጥቂት የተማሩ ምናም ለሚባሉ ሰዎች አይደለም። የምትስማሙ ከሆነ አሜን። እንደውም ካስቀመጥኩት እዚህ ጋር ጥሩ ነው ብዬ አስባለሁ። እንደዚህ ብዬ አስቀምጫለሁ። መጽሐፍ ቅዱስ ምጡቅ አእምሮ ላላቸው ብቻ የተጻፈ አይደለም። አለር በጣም ምጡቅ የሆነ ነገርን በውስብስብ ሆነ መልኩ ለሚረዱ የተጻፈ መጽሐፍ አይደለም። ሁሉም እንዲረዳው በግልጽ የተጻፈ መልእክት ነው። ስለዚህ አንዱ የቅዱሳት መጽሐፍት ባህሪ ምንድነው? ግልጽነት ነው፣ ክላሪቲ ነው። ለኔ ላንቺ፣ ለማማም ለቤቢም በቃ ለዚህ ጎረምሳም ለዛ ነው
መጽሐፍ ቅዱስ እኮ ግልጽ ነው የምታውቁት። ዘዳግም ላይ ሄዳችሁ ሙሴ ሕጉን ትእዛዙን ሲሰጥ ምን ያለ ለልጅ አስተምሮ ተብሏል። ምን ማለት ነው? ለልጅ የሚገባ መጽሐፍ። በጣም አወሳስብ ስለፈለግን ነው። የዚህን ሕግ ቃል ለልጅ አስተምሮ በቤት መቃል ላይ ጻፈው ምናምን ብሎ ከሰጥቶታል። ምን ማለት ነው? ልጆች እንኳን ሊማሩት የተሰጠ መጽሐፍ። ዛሬ እግዚአብሔር አምላክ ትውልዳችንን ይፈውሰው የሆነ የፍልስፍና መጽሐፍ አረግ ነው፣ የኦራተሪ መጽሐፍ፣ የክርክር መጽሐፍ፣ እዛና እዚህ ጥጎናችሁ የምትወራወሩበት መጽሐፍ አረግ ነው። እንደሱ አይደለም የተሰጠበት ዓላማው፣ ለህይወት የተሰጠ ነው። እንድናነበው፣ እንድናምነው፣ እንድንታዘዝበት እግዚአብሔር የሰጠን መጽሐፍ ነው። የምትስማሙ ከሆነ አሜን በሉኝ እስቲ። ታሴት እኔ አንድ ካስተማሩኝ አስተማሪዎች ከነበሩኝ ፕሮፌሰሮች መካከል አንድ ጊዜ እንደዚህ አለኝ። ብዙ ጊዜ ጥያቄ ጠይቃለሁ ክላስ ውስጥ ምንም ችግር የለውም። ግን አንድ ቀን እንደዚህ አለኝ። አድማስ አለኝ። አቤት አልኩት። ያንተ ኮንሰርን ሁል ጊዜ ፓስቶራል ወይም ደግሞ ጥያቄ ከቸርች ጋር ይያዛል አለኝ። ትክክል ነው አልኩት። ለምን ታዲያ ይሄ መጽሐፍ ለቸርች ምንዋ ነው? እዚህ ጋር የምታወሩት ነገር ምንድነው ለኛ የሚለው ካልተመለሰልኝ አይገባኝም ጥቅሙ አልኩት። እና ብዙ ጊዜ አይሃሉ አለኝ። እና ሁል ጊዜ ተወስዶና ለኛ ምንድነው ለቤተክርስቲያን ትርጉሙ ምንድነው የሚል ጥያቄ ታነሳለህ አለኝ። እና በቃ ምን ላድርግ ታዲያ? መጨረሻው ሄዶ ምንድነው ለኔ ነው ለቸርች ምንድነው ነው እንጂ የሆነ የሜዲቫል ፔሪየድ ክርክር አንድ መርፌ ላይ ስንት መልአክ ይቆማል የሚል አይነት ክርክር እንዲኖረን እንኳን ለምን ቃሉ የተሰጠን አንብበነው ልናምንበት ነው፣ እንድንታዘዘው ነው። አራሜን በሉኝ ባካችሁ። በተለይ በዚህ ዘመን ላለ ያንግ ጄኔሬሽን ነው እንማር። ለቲክቶክ መከራከር አይደለም ቃሉ የተሰጠን። ኢንስል አይ ኖ ብዙ ነገር አሉ እኮ ከጀርባ ማወራው ነገር፣ ግን በጣም እቺ ኤሌመንተሩ አትጥፋ ማለት ኢቭን እንኳን አንዳንዴ መጽሐፍ ቅዱስን ራሱ የምናነበው ኦ ማይ ጉድነስ በጣም እኮ መፎስ አለብን። አንዳንዱ የሚያነበው መገለጥ ለማግኘት ነው። እንደዛ የሚያነቡ ሰዎች አሉ፣ ይሁን የሚገርም መገለጥ። አንዳንዶቹ ደግሞ ለክርክር በቃ እንዲጠቅም። እስቲ መጀመሪያ ለህይወት አንብቡት። አጠገባቸው ነው ሰው ለህይወት አንብበው ባሉት እነዚህ ሐዳሲያኑ ወይም የተሐድሶ አባቶች የምንላቸው አንድ የላቲን ቃል የሚጠቀሙት ቃል አለ። እዛ ጋር አስቀምጫለሁ። ፐርስፒኪዩቲ ኦፍ ስክሪፕቸር ይሉታል፣ ወይም ግልጽነት እንለዋለን። ክላሪቲ የሚሉት ሐሳብ አላቸው። እሷን ትንሽ ላብራራላችሁ። ይሄ ሐሳብ ምንድነው? ትዝ ይላችሁ ከሆነ መካከለኛው የሜዲቫል ፔሪየድ አካባቢ ወይ ደግሞ ሐዳሲያኑ የተነሱበት አካባቢ ላይ መጽሐፍ ቅዱስ በጥቂት ሰዎች እጅ ነው ያለው፣ ወይም ደግሞ በክለርጂዎች ወይም ደግሞ በእነዚህ በካህናት እጅ ነው የነበረው። መጽሐፍ ቅዱስ እንደምታውቁት የተተረጎመ መጽሐፍ አልነበረም፣ ላቲን ነበር። አስቡት እንግዲህ ላቲን የሚረዱት ጥቂት የተማሩ የሚባሉ ለዛውም ክለርጂዎቹ ብቻ ነው የሚረዱት። የነዚህ ሐዳሲያኑ ደግሞ ትልቁ ሸክማቸው ምንድነው? እንዴ ቃሉ እኮ የተሰጠው ለእግዚአብሔር ሕዝብ ነው። ጥቂቶች እንዲያነቡትና ጥቂቶች ባነበቡት መረዳት እንዲያስተምሩት አይደለም፣ ሁሉ እንዲረዳው የተሰጠ መጽሐፍ ነው የሚል ክርክር ነበራቸው። ከዛ በኋላ እንግዲህ እንደምታውቁት ለመተርጎም ሲነሱ ቀላል አይደለም የከፈሉት ዋጋ። ትልቅ ተቃውሞ ደርሶባቸዋል። ትልቅ ተቃውሞ ደረሰባቸው። እና አንዱ መከራከሪያ ምንድነው? ከተረጎምነውና ሁሉም እጅ ላይ ከገባማ ነገር ይበላሻል። ምን ማለት ነው? ሁሉም እንደፈለገ ይተረጉመዋል የሚል አንድም እኔ እንጃ እንግዲህ ውስጡ ምን አይነት ሐሳብ እንደሆነ ባላቅም አንዱ ተቃውሞ ነበር። እነሱ ግን ጸንተው ምን አሉ? ኖ መጽሐፍ ቅዱስን እንተረጉማለን። በየትኛው ቋንቋ? ቨርናኩላር የምንለው ምን ማለት ነው? ሁሉም ሰው በሚናገረው ቋንቋ እንተረጉምና ሁሉም ሰው እጅን መግባት ያለበት። ለምን? ይሄ መጽሐፍ የተሰጠው ለሁሉም ነው። ጥቂቶች ይዘውት በማይገባን ቋንቋ እያወሩ እሱ ምን እንደሆነ አይገባቸው። ህዝቡ እኮ አሁን ላቲንን አያውቅ፣ በላቲን ሲያወሩ ጸጥ ብሎ ቆሞ ይሰማል። እኔ እነዚህ ሰዎች በእውነት እኮ እግዚአብሔር የረዳቸው ይመስላችሁ? አንዳንዴ ሐዳሲያኑ የራሳቸው ድካም ቢኖራቸው ግን እግዚአብሔር በታሪክ መካከል ተጠቅሟቸዋል። አትስማሙ? በጣም ተጠቅሟቸዋል። አስቡት አሁን እናንተ በማታውቁት ቋንቋ ቢሆን ማወራው መጽሐፍ ቅዱስን በእኛ ሀገር እንኳን አውድ አይደል ለረጅም ጊዜ በግዕዝ የነበረው አይደል ብዙ ነገሮች አሁን በአማርኛ ይሄ ትውልድ በሚረዳው ቋንቋ ሲመጡ ብዙ ነገሮች አንደርስታንድ ማድረግ የተቻለው። ስለዚህ ሐዳሲያኑ ነው ይሄ መጽሐፍ ለህዝብ የተሰጠ ነው፣ ሁሉም እንዲረዱ የተሰጠው መጽሐፍ ነው ብለው ከተረጎሙት በኋላ እንግዲህ የምታውቁት ነው ሁሉም ሰው እጅ ላይ ገባ። አንዳንዶቹ በትርጉም ስራ ሞተዋል፣ ህይወታቸውን አጥተዋል። የዚህን ያህል ከባድ ስራ ነው። እግዚአብሔር ምን ያህል እንደተጠቀማቸው አስቡ። ለምንድን ነው ካላችሁ
ሁሉም ሰው ማንበብ አለበት ሁሉም ሰው ይረዳዋል ምንም የኔ ያሉ ስብስብ አይደለም በሚገባው ቋንቋን ተርጉምለት ሁሉም ሰው ያነበው ነው የነሱ ሐሳብ እና ይሄ ነው ሐሳቡ ይሄ ነው እነሱ የሚጠቀሙት ይሄንን ነበር ግን ለምንድነው እነዚህ ሐዳሲያን ምንድነው ምን ስለሚያምኑ ነው የተረጎሙት ብላችሁ ካሰባችሁ በጣም ቀላል የሆነ የመዝሙረ ዳዊት ጥቅስ ነው ብዙ ጊዜ የሚያነሱት ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ምን ብለው ነው የሚያምኑት እነሱ የእግዚአብሔር ቃል ብርሃን ነው እኛ እናበራበትም ይልቁኑ ቃሉ በእኛ ውስጥ ነው ያበራው እኛ ላይ ያበራል እኛ እናበራለትም ቃሉ ራሱ ብርሃን ነው የተማርነው እንደዚህ ነው ስለዚህ ብርሃን ስለሆነ ራሱ በቃ ይናገራል ብለው የሚል ትልቅ አቋም ነበራቸው በዛ ጊዜ ማለት ነው ስለዚህ ምሳሌ 6:23 መዝሙር 119 105 ሄዳችሁ መመልከት ትችላላችሁ ቅድም ያልኳችሁ ጥቅስ ነው ስለዚህ የነሱ እምነት የነበረ መጽሐፍ ቅዱስ ውስብስብ የሆነ ጨለማ ጭራሽኛ ምናበራበት ሳይሆን ይልቁኑ መለኮታዊ ብርሃን ነው በሰው ልብ ውስጥ ያለውን ጨለማ የሚያበራ መለኮታዊ ብርሃን እንጂ የኛ ምናበራለት የማይገባው ውስብስብ ቃል አይደለም ብለው ያምኑ ነበር ስለዚህ በግልጽ ሊገባን የሚገባው ነገር መጽሐፍ ቅዱሳችን በግልጽ ቋንቋ ተጽፏል ክላሪቲ ማለት ይሄ ነው አንዱ የመጽሐፍ ቅዱስ ባህሪ ይሄ ነው ይሄ ሐሳብ የሐዳሲያኑ ብቻም አይደለም ማለት የተሐድሶ አባቶች አለ የቤተክርስቲያን አባቶችም ይሄንን ያምናሉ ይሄንን ይናገራሉ ለምሳሌ ኢራኒስ ዛጋ አስቀምጫለሁ እንደዚህ ብሎ ይናገራል ስለዚህም መጽሐፍት በሙሉ ትንቢቶችና ወንጌላት በቀላሉ በማያሻማና በስምምነት ሁሉም ሊረዳው ምን ይላል ይችላል ብሎ ተናግሯል ሁሉም ሊረዳው ይችላል በግልጽነት የሚረዳቸው ናቸው ወንጌላት ግልጽ ናቸው ብሎ ተናግሯል ግሪጎሪ በግሬት የምንለው እቺ በጣም ታዋቂ አባባል ነች ቅዱሳት መጻሕፍት ልክ እንደ ወንዝ ሰፊና ጥልቅ ናቸው ይላል ሰፊና ጥልቅ ናቸው ቅዱሳት መጻሕፍት ማንከደው ነገር ይሄ ነው የበግ ጠቦት ሊያቋርጠው የሚችል ብዙ ጥልቀት የሌለው ሊሆን ይችላል የበግ ጠቦት ሊያቋርጠው የሚችል ጥልቀት የለው ማንንም በቃ ቢያነቡ ሊረዳው የሚችለው ግን ደግሞ at the same time ነገር ግን ዝሆንን ሊያስዋኝ የሚችል ጥልቅም ናቸው ስለዚህ ይሄ ምንም ልትረዱት የማትችሉት የእግዚአብሔር ቃል ባህሪ ነው ጥልቅም ሰፊ ነው ጠቦቷን ያሻግራታል ዝሆኑንም ግን የሚችል ጥልቀት አለው ግን እዚህ ጋር ጥንቃቄ ልናደርግ የምንችለው የሚገባን ነገር ምንድነው ግልጽ ነው ስንል ግን ቀላል ነው እያለን አይደለም እቺ በጣም ጥንቃቄ ትፈልጋለች ግልጽ ነው ማለት ቀላል ነው እያለን አይደለም ምናልባት እንዲሁም ለመረዳት አስቸጋሪ ምንባባት የሉም እያልንም አይደለም አሁን አንዳንዶቻችሁ ገና ሲጀምር እየጠየቃችሁ እንዴ መጽሐፍ ቅዱስ ሁሉም ቀላል ነው አያችሁ አሁን አንዳንዶቻችሁ መሳቅ ጀመራችሁ ገና ግድም ሲጀምር ይሄን እየጠየቃችሁ ነበር ለዛ ነው ቆይ ተረጋጉ ያልኩት ይሄን ስንናገር ግልጽ ነው ስንል ቀላል ነው ምንም የሚቸግር የሚከብድ የለም በጣም ሁሉ ፒስፉል ነው እያልን አይደለም ምናልባት ሁለተኛ ጴጥሮስ 3:15-16 ሐዋርያው ጴጥሮስ ስለ ጳውሎስ የተናገረው ነገር ነው ይሄ ምን ይላል የጌታችን ትዕግስት እናንተ እንድትኑ እንደሆነ አስቡ እንዲሁም የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ ይልና እርሱ ስለነዚህ ነገሮች በመልእክቶቹ ሁሉ ጽፏል በመልእክቶቹ ውስጥ በቀላሉ ለመረዳት የሚዳግጡ ነገሮች አሉ በቃ ጭባየው ተናግሯል በቃ ይከብዳል አንዳንድ የሚጽፈው ነገር ለመረዳት ይቸግራል አለ እንደውም ዕውቀት የጎደላቸውና ጽናት የሌላቸው ሰዎች ሌሎችን ቅዱሳት መጻሕፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ ይላል ስለዚህ ለመረዳት የሚቸግሩ ነገሮች አሉ ብሎ ጴጥሮስ በግልጽ አምኗል ስለዚህ ቅዱሳት መጻሕፍት ውስጥ ሁሉ ቀላል ነው ይላል ግልጽነት ማለት ከቀላልነት ጋር ታያይዙት ወይም ደግሞ ቻሌንጅ የሚያደርግ ለመረዳት የሚቸግሩ ነገሮች መጽሐፍ ቅዱስ ውስጥ የሉም እያልን አይደለም ግን መጽሐፍ ቅዱስ ለንባብና ለመረዳት ግልጽ ነው ስንል ጤናማ የሆነ አተረጓጎም ስንል በመንፈስ ቅዱስ አብሮት በመታገዝ ከተከተለ ማንኛውም አማኝ ትርጉሙን መረዳት ይችላል ይያለ ነው ምን ማለት ነው ስቲል ቻሌንጂንግ ቢሆንም አንደኛ መርሳት የሌለባችሁ ነገር በቅዱሳት መጽሐፍት ጥናት ውስጥ ንባብ ውስጥ የመንፈስ ቅዱስን ስፍራ በጣም መረሳት የሌለበት የፊዚክስ መጽሐፍ አይደለም ይሄ
አንዳንድ ጊዜ የምንሸወደው ኢቭን አንዳንድ ጊዜ አሁን በስነ መለኮት ያለፉ ሰዎች የሚረሱት ነገር በቃ ሄርሜኔቲክስ ስነ አፈታት ስለተማሩ ግልጥ አይ ቲንክ ሳይንሱ ማወቅ ሙሉ ለሙሉ ለመረዳት ዋስትና ነው ብያለሁ። ይጠቅማል። የመንፈስ ቅዱስ አብርሆት በጣም ወሳኝ ነው ቅዱሳን መጻሕፍትን ለመረዳት። ለምን? የቃሉ ባለቤት እሱ ነው። ሁሌ እንደምንለው በዓለም ላይ ብቸኛው መጽሐፍ በተነበበበት ስፍራ ሁሉ ደራሲው የሚገኘው መጽሐፍ ቅዱስ ብቻ ነው። የዶስቶቭስኪን ብታነቡ እንደፈለጋችሁ ተረጉምታላችሁ። ለምን? ሰውየው ከተጠናቀቀ ብዙ ዘመን ሆኖታል። ስታነቡት ሁሌም ደራሲው የሚገኘው ብቸኛው መጽሐፍ ቅዱስ ብቻ ነው። ምን አይነት ድንቅ መጽሐፍ ነው! ጳውሎስ ሲያነበው ሌላ፣ እኔ ሳነበው ሌላ የማይሆነው ደራሲው የዛን ዘመን ነበረ፣ አሁንም አለ፣ ለዘላለምም ይኖራል። ስለዚህ የመንፈስ ቅዱስን ስፍራ ኮምፕሮማይዝ ሳናደርግ ግን ደግሞ ጤናማ የሆነ አተረጓጎምን ተከትለን ጤናማ የሆነ አተረጓጎም ምንድን ነው የሚለውን እንደውም በጣም በጥልቀት ባልገባም አትሊስት 3 ነገሮች ወሳኝ ናቸው ብዬ አስባለሁኝ። አንደኛ መጽሐፍ ቅዱስን ስናነብ አትሊስት 3 አውዶች ወሳኝ ናቸው እንደው በጣም ባላብራራ። አንደኛ ታሪካዊ አውድ ምንላለው፣ ሁለተኛው ደግሞ ሰዋሰዋዊና ሶስተኛ ስነ ጽሑፋዊ አውድ ምንለው ወይም ደግሞ ሂስቶሪካል ኮንቴክስቱን መረዳት፣ ከዛ ደግሞ ግራማቲካል ኮንቴክስቱን መረዳት፣ ከዛ ደግሞ ሊትራል ኮንቴክስት ምንላቸዋለን። እነዚህ ብዙ ከባድ አይደሉም። ካስጨነቋችሁም ተዋቸው። ግን እንደው ከተጠቀማችሁ ሂስቶሪካል ስንል መጽሐፍ ቅዱስ የተጻፈበት የራሱ ምን አለው? አውድ አለው፣ ታሪክ አለው። ያንን መረዳት በተሻለ መልኩ የምታነቡትን ምንባባት በደንብ ለመረዳት ይረዳቸዋል። ሁልጊዜ እሷን ኮንሲደሬብል ብንሆን። ሰዋሰዋዊ ደግሞ ምንለው አለ። ሰዋሰዋዊ ስንል እንግዲህ እንዴት እንደማንኛውም ጽሑፍ እንግዲህ ሐሳቡ መለኮታዊም ቢሆን የተጻፈው በሰው ቋንቋ ነው። ስለዚህ የቋንቋ ህጎች አሉ። እሱም በተወሰነ መልኩ መረዳት የግድ ግሪክና ዕብራይስጥ ማወቅ አይጠበቅባችሁ። ምናልባት አንዳንድ ጊዜኛውን ምን ተጠቀማቸው ጥቅሶች አዲሱ መደበኛ ትርጉም እናበዛለን አለ ትምህርት። ምናልባት ብዙ የጥያቄ ከፈጠረባችሁ አዲሱ መደበኛ ትርጉም የምንጠቀምበት የተሻለ ስነ አፈታት ላይ የተሻለ አቅም እንዳለው ይገባናል። ስነ አፈታቱ በጣም ደስ ይላል። የተረጎሙበት ወይ በጣም ጥሩ እንደሆነ ስለምንረዳው ነው። ስለዚህ አንዳንድ ጊዜ እንደዚህ የተሻለ ማለት ለምሳሌ 2 ማብራሪያ እንኳን ቁጭ አድርጋችሁ ብታነቡ የተሻለ ትረዳላችሁ። በጣም ውስብስብ የሆነ እንኳን እንደው ዕውቀቱ ባይኖራችሁ ለማወቅም እንደው እድሉም ካላገኛችሁ አትሊስት እጆቻችሁ ላይ ባሉ ማቴሪያልና ሪሶርስ እነዚህ ነገሮች ብታያቸው በቀላሉ ልትረዷቸው ትችላላችሁ ብዬ አስባለሁ። እግዚአብሔር ረድቷችሁ ደግሞ ቋንቋን ለማጥናት እድሉን ካገኛችሁ ደግሞ አጥኑ፣ የተሻለ ለመረዳት ይረዳችኋል። ሌላው ቅድም ያልኳችሁ ስነ ጽሑፋዊ አውድ አለው። ምን ማለት ነው? የምታነቡት መጽሐፍ ብዙ አይነት ስነ ጽሑፋዊ ምን አላቸው? ዘውግ አላቸው። ስለዚህ የምታነቡት መጽሐፍ የታሪክ መጽሐፍ ነው ወይ፣ ናሬቲቭ ነው ወይ፣ ትረካ ነው ወይ ግጥማዊ ነው ወይ፣ እነዚህ ነገሮች መለየት ሁሉም አንድ ስላልሆነ ማለት ነው። ስለዚህ ቢያንስ እነዚህን አውዶችን ኮንሲደር አድርጋችሁ በመንፈስ ቅዱስ አብሮት ታግዛችሁ በጥንቃቄ ቅዱሳት መጽሐፍትን ብታነቡ ለመረዳት እነዛን እንኳን አስቸጋሪ የሆኑ ክፍሎችን ትችላላችሁ ብዬ አምናለሁኝ። ስለዚህ ግልጽ ነው። ስለዚህ የመጽሐፍ ቅዱስ ክላሪቲ ስንል ወይም ደግሞ ግልጽነት ስንል ይሄ ማለታችን ነው። ሁሉም ሰው ሊረዳው በሚችሉ መልኩ መጽሐፍ ቅዱሳችን ተጽፏል። ያ ማለት ግን ቀላል ነው ማለት አይደለም። አስቸጋሪ ምንባባት የሉም እያለን አይደለም። እንደዛ ሲገጥሙን በመንፈስ ቅዱስ አብሮት አትሊስት ጤናማ የሆነ ያተረጓጎም ስቴፖችን ተከትለን ብናነባቸው የተሻለ እንረዳቸዋለን ብለን እናስባለን። ግን ማጠቃላይ ልስጣችሁ ለዚህ ትምህርት ይሄ መጽሐፍ ቅዱስ ግልጽ ነው፣ በግልጽ ቋንቋ ተጽፏል የሚለው የመጽሐፍ ቅዱስ አንዱ ባህሪ በጣም የሚገርም ፋይዳ አለው ለኛ። ምንድነው ፋይዳው ካላችሁኝ ትልቅ ኢንካሬጅመንት ይሰጣችኋል። መጽሐፍ ቅዱስ የነንትና አይደለም፣ የነ ዶክተር እንትና የነ ፕሮፌሰር እንትና የነዛ ምጡቅ የምንላቸው በጥልቀት ተማሩ የምንላቸው የነሱ መጽሐፍ ብቻ ሳይሆን እኛም ልንረዳው የምንችለው ለኛ የተጻፈ መጽሐፍ መሆኑን ስናቅ ሁሉ ጊዜ በየቀኑ እንድናነብ መነሳሳትን ይፈጥርላቸዋል። እዚህ ወዳጆቼ መጽሐፍ ቅዱስን በምንረዳው ቋንቋ ተጽፏል። አጠገባቸው ያለው ሰው ትረዳዋለህ በሉት። ስለዚህ በየቀኑ መጽሐፍ ቅዱሳችንን እናንብበው።
በግልጽ ቋንቋ ተጽፏል። የግድ ዕብራይስጥና ግሪክ አረማይክ ማወቅ አይጠበቅባችሁ። በቃ ባላችሁ እጃችሁ ላይ ባለው አማርኛ አንብቡት። በአማርኛ ደግሞ ብዙ ትራንስሌሽኖች አሉ፣ አንብቧቸው። ታሴት ይሄንን ልላችሁ ፈልጋለሁ። ሌላው እንግዲህ ስለ መጽሐፍ ቅዱስ የሚነሳው ባህሪ ነሰሲቲ የምንለው ነው። ይሄኛው ከርዕሱ እንደምትረዱት ነሰሲቲ ማለት አስፈላጊነት ማለት ነው። የቅዱሳን መጽሐፍት አስፈላጊነት ማለት ነው። ባጭሩ ምን ማለት ነው ይካላችሁ? የሰው ልጅ ስለ እግዚአብሔር መረዳት ይችል ዘንድ የሰው ልጅ ስለ እግዚአብሔር መረዳት ይችል ዘንድ እንዲሁም ለመዳንና በመንፈሳዊ ሕይወት ለማደግ የሚያስፈልገውን ትክክለኛ መልእክት ለማግኘት ይችል ዘንድ መጽሐፍ ቅዱስ የግድ አስፈላጊ ነው። የሰው ልጅ ያለ መጽሐፍ ቅዱስ አብሮት ወይም መጽሐፍ ቅዱስ ከሌለ እነዚህ መረዳት አይችልም። ስለዚህ አስፈላጊ ነው፣ ነሰሰሪ ነው። በቃ ባጭሩ ነው፣ ነሰሰሪ ነው፣ በቃ አስፈላጊ ነው። ለምን? እግዚአብሔርን ለማወቅ፣ ስለ መዳን፣ ስለ ድነት ደግሞ በመንፈሳዊ ሕይወት ለማደግ የእግዚአብሔር ቃል ያስፈልገዋል። ባጭሩ ነገርን ካላችሁኝ ያስፈልገናል፣ መጽሐፍ ቅዱስ ያስፈልገናል ማለት ነው። በቃ ይሄ ማለት ነው ባጭሩ። መጽሐፍ ቅዱስ ምን ይለናል? ያስፈልገናል እያልን ነው። ከዚህ በፊት ለመነጋገር ሞክረናል። ስለዚህ ስለ እግዚአብሔር መረዳት የሚለውን ይሄ ትምህርት ስንጀምር ትዝ ካላችሁ ስለ መጽሐፍ ቅዱስ ስናወራ እግዚአብሔር ራሱን በሁለት መንገድ ገልጧል ብለን አስተምረናል። ዛኔ አጠቃላይ መገለጥ፣ ልዩ መገለጥ አለን። አጠቃላይ መገለጥ የምንለው ጀነራል ሪቨሌሽን ነው። ከዚህ ቀደም እንደተነጋገር ነው አጠቃላይ መገለጥ ስለ እግዚአብሔር መኖር ነው የሚጠቁማችሁ እንጂ የተብራራ አይደለም። ልክ ሰማይን አይታችሁ የእግዚአብሔርን ፍጥረታት አይታችሁ እግዚአብሔር መኖሩን ታወሩ ይሆናል። ስለ እግዚአብሔር ፈቃድ እግዚአብሔር ማን ነው የሚለውን ግን አብራራላችሁ። ስለዚህ የግድ እግዚአብሔር ማን ነው፣ የእግዚአብሔር ፈቃድ ምንድን ነው የሚለውን ለማወቅ የግድ መጽሐፍ ቅዱስ ያስፈልጋል፣ ልዩ መገለጥ ማለት ነው። ስለዚህ ስለ እግዚአብሔር መረዳት ከፈለግን ይሄ ያስፈልገናል። እንደውም እንደዚህ ብዬ እዚህ ጋር አስቀምጫለሁ። ምናልባት ልዩ የሆነው የቃሉ መገለጥ ባይኖረንና አጠቃላይ መገለጥ ብቻ ምንጫችን ቢሆን፣ ሶርሳችን አጠቃላይ መገለጥ ብቻ ቢሆን ስለ እግዚአብሔር ማንነት፣ ስለ ፈቃዱና ከኛ ምን እንደሚፈልግ በግምት እንኖር ነበር። በቃ እንገምታለን እንጂ ምንም ማወቅ አንችልም። እግዚአብሔር አለ አለ ይላችኋል ጀነራል ሪቨሌሽን። ዲቴል የሆነ ነገር አይሰጣችሁም። ቃሉ ግን የተብራራ ስለሆነ እነዚህን ሁሉ ይሰጣችኋል። ስለዚህ ስለ እግዚአብሔር ማንነት ለማወቅ የግድ መጽሐፍ ቅዱስ ያስፈልገናል። ጆን ካልቪን እንደዚህ ብሎ አስቀምጦታል። ወደ ፈጣሪ አምላክ ለመምጣት ቅዱሳት መጽሐፍት እንደ አቅጣጫ ጠቋሚና አስተማሪ ያስፈልጉናል ይላል። እንደምን? እንደ አቅጣጫ ጠቋሚ ጋይድ ያደርጉናል ይላል። እንደ አስተማሪም ያስፈልጉናል፣ ግዴታ ነው ይላል። እንደውም እሱ አንድ አናሎጂ ይጠቀማል። ልክ በእድሜ ለገፋና ብዥ ያለ እይታ ላላቸው ሰዎች በጣም ድንቅ መጽሐፍ ከፊታቸው ብትሰጧቸው ይላል ምንም ያህል የሆነ ጽሑፍ እንደሆነ ቢለዩትም የሆነ ጽሑፍ ከፊታቸው እንደተቀመጠ ይለዩታል። ይሁን እንጂ ምናልባት ሁለት ቃላትን በጭንቅ ይለዩ ይሆናል። ከዛ ውስጥ በጭንቅ ይለዩልን። ከዛስ ነገር ግን በመነጽር እርዳታ ለይተው ማንበብ ምን ይላሉ? ይችላሉ ይላል። ልክ እንዲሁ መጽሐፍ ቅዱስ በአእምሯችን ስለ እግዚአብሔር የተምታታ ዕውቀትን በመሰብሰብ አለማወቃችንን ጥርት አድርጎ በግልጽ እውነተኛውን እግዚአብሔር ያሳዩናል ይላል ቅዱሳን መጽሐፍት። ምን ማለት ነው? ልክ አንድ ሰው ብለርድ የሆነ ቪዥን ያለው ሰው መነጽር ሲሰጡ ጥርት አድርጎ እንደሚያሳይ ሁሉ ቅዱሳን መጽሐፍት ስለ እግዚአብሔር ጥርት ያለ እይታ ይሰጡናል ያለን። ምናልባት እዚህ ጋር መጨምርላችሁ የዌስት ሚኒስትር የምንለው የእምነት አቋም እዛ አንቀጽ ላይ የመጀመሪያው ገና ስገቡ ያለው አንድ አንቀጽ አለ። እንደዚህ ብለው ያስቀምጡታል። ምንም ያህል የተፈጥሮ ብርሃን ማለት ይገባቸዋል። የተፈጥሮ ብርሃን ማለት የጀነራል ሪቨሌሽን ማለት ነው። የፍጥረት ስራና መግቦት የእግዚአብሔርን መልካምነት ጥበብና ኃይል ገልጠው ሰውን ያለ ምክንያት ቢያደርጉትም ማለት እግዚአብሔር የለም እንዳይል አን ኤክስኪውዝ እንዲሆን ሰው እግዚአብሔር የለም እንዳይል አድርገውታል። እነዚህ ተፈጥሮ ምናምን አይቶ እንዲያውቅ ነገር ግን ለመዳን አስፈላጊውን የሆነውን ያንን የእግዚአብሔርን ዕውቀትና ፈቃድ ለመስጠት በቂ አይደሉም ይላል የእምነት አቋም። ስለዚህ በተለያየ ጊዜያትና በተለያየ መልኩ ራሱን መግለጥና ፈቃዱን ለቤተ ክርስቲያኑ ማወጅ ጌታን ደስ የሚያሰኘው ነገር ቢሆንም ከዛ ወዲያ ግን እግዚአብሔር በብዙ መልኩ ቢናገረንም ከዛ ወዲህ ግን እውነቱን በተሻመል መልኩ ጠብቆ ለማቆየትና ለመናገር እንዲሁም ደግሞ ከዓለም ከሰይጣንና ከዓለም ክፋት ከሚመጣባት ተግዳሮት ቤተ ክርስቲያንን በእርግጠኛ መሰረት ለመመስረትና ለማጽናናት መጽሐፍ ቅዱስን የግድ አስፈላጊ ያደርገዋል ይላሉ።
ኤኒዌይስ ባጭሩ እዚህ ጋር ለመናገር የምፈልገው ነገር ስለ እግዚአብሔር መኖር አጠቃላይ መገለጥ ቢሰጠንም እግዚአብሔር ማን ነው የሚለውን ግን የተብራራ የሰጠን የእግዚአብሔር ቃል ነው። ቀጥሎ ግን ምን አለን? ለድነት አለን። ለድነት ግልጽ ነው። ሮሜ ምዕራፍ 10 ከቁጥር 13 ከ17 እንደዚህ ይላል አይደለ? የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታው ምስክርነታችን ማን አመነ ብሏልና። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ሰው እምነት ከምንድን ነው የሚያመጣው? ከመስማት ነው። መስማት ከየት ነው የሚመጣው? ከእግዚአብሔር ቃል ነው። ስለዚህ ወንጌል የሚታወጀው ከየት ነው? ከእግዚአብሔር ቃል። ስለዚህ ድነት it's not something ከሆነ ቦታ የሚመጣ ሳይሆን በእግዚአብሔር ቃል ውስጥ ነው የተረዳ ነው። ኃጢአተኛ መሆናችንን እንዴት ከእግዚአብሔር ጋር ትክክለኛ ህብረት ማድረግ እንደምንችል የነገረን ቃሉ ነው። ስለዚህ ቃሉን ዘግተን የድነትን መንገድ በየትኛው መልኩ ልትጠቁሙ አትችሉ። ስለዚህ ግድ የእግዚአብሔር ቃል ያስፈልገናል። ለምን? ስለ ድነት ለማወቅ። አሜን። የእግዚአብሔርን የማዳን ዕቅድ በግልጽ የምንረዳው በቃሉ ነው። ለሰው ሁሉ ችግር ለሆነው በሽታ መልስ የሚሰጠው በቃሉ ነው። ስለ ኃጢአት ሰዎች እንዴት ጤናማ ህብረት ከእግዚአብሔር ጋር እንደሚኖራቸው የሚነግረን ቃሉ ነው። ስለዚህ ስለ እግዚአብሔርም ስለ ድነትም የነገረን ማን ነው? ቃሉ ነው። ስለዚህ የግድ ቃሉ ምን ይለናል? ያስፈልገናል ማለት ነው። ነሰሲቲ ማለት ይሄ ነው። ግን መጨረሻ ላይ ምን አለን? በመንፈሳዊ ህይወት ለማደግም ብለን ያስፈልገናል ብለናል። ይሄ ብዙዎቻችሁ የምታውቁት ነው። ብዙም ሰዓት መፍጀት አያስፈልግም። ማቴዎስ 4:4 ላይ ኢየሱስ ሲናገር እንደዚህ አለ፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። አለቀ። ለስጋ እንጀራ እንደሚያስፈልጋችሁ ለነፍስ የእግዚአብሔር ቃል ያስፈልጋታል። በእንጀራ ብቻ አይኖር በእግዚአብሔር ቃል እንጂ ብሎ ኢየሱስ በግልጽ ተናግሯል። ስለዚህ መንፈሳዊታችን የሚያድገው በቃሉ ነው። ቃሉ ከሌለ እድገት የለም። ስለዚህ ግድ ያስፈልገናል። ዘዳግም 32:46-47 ስለ ህጉ ቃል ሲናገር እንደዚህ ይላል፣ እርሱም እንዲህ አላችሁ፣ የዚህን ህግ ቃሎች ሁሉ ይጠብቁና ያደርጉ ዘንድ ልጆቻችሁን እንድታዙበት ዛሬ የምመሰክርላችሁን ቃል ሁሉ በልባችሁ አኑሩት ይልና ቁጥር 47 ላይ እንደዚህ ይላል፣ ይህ ነገር ህይወታችሁ ነው ይላል። በጣም ነው የምወደው። ህጉን ምንድነው ብሎ የሚገልጸው? ህይወታችሁ ነው። ስለ ህጉ ያወራና ምናችሁ ነው? ህይወታችሁ ነው። በጣም ነው የምወደው ቃል። ምንድነው? ህይወታችሁ ነው። ህይወታችሁ ነው። ይህ ህግ ቃል ህይወታችሁ ነው እንጂ ለእናንተ ከንቱ አይደለምና በዚህም ነገር ትወርሷት ዘንድ ዮርዳኖስን ተሻግራችሁ በምትገቡባት ምድር ረጅም ዘመን ትቀመጣላችሁ። ስለዚህ ይህ ህግ ቃል ህይወታችሁ ነው ይላል። አንደኛ ጴጥሮስ 2 በጣም የምንወደው ቃል ከ2-3 እንደዚህ ይላል፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። የቃሉን ወተት ምን በሉ? ተመኙ። አሁን እንደተወለዱ ሕፃናት ምን ለማለት? ለማደግ፣ ለመዳን በእርሱ ምን እንድትሉ? እንድታድጉ። እዚህ ወዳጆቼ የእግዚአብሔር ቃል ያስፈልገናል። ነሰሲቲ ነው፣ ኦፕሽን አይደለም። እስቲ ዛሬ ከጧት ጀምሮ ያልበላ አንድ ሰው ይኖራል? ጉባኤያችን ሊኖር ከቻለ አላቅም አለ። ዛሬ በአፉ ምግብ ያልዞረ እኔ ብቻ ነኝ ማለት እኔም አይደለም። ይሲ በቃ ሰርቫይቭ ለማድረግ ነሰሲቲ ነው ምግብ። በቃ ነሰሲቲ ነው፣ የግድ ነው፣ አስፈላጊ ነው። ልክ እንዲሁ የእግዚአብሔር ቃል አስፈላጊ ነው። እግዚአብሔር ማን ነው? ቃሉ ይናገር። የመዳን መንገድ እንዴት ነው? ቃሉ ይናገር። በወል ለማደግ ምን ላድርግ? ቃሉ ጋይድ። አለቀ። ስለዚህ የእግዚአብሔርን ቃል ስታዩት አንዱ ባህሪ ምንድነው? ነሰሲቲ ነው፣ ያስፈልገናል፣ አስፈላጊ ነው። ቃሉ ዝም ባለበት እግዚአብሔርን ማወቅ የለም። ቃሉ በተከደነበት የድነትን መንገድ ማወቅ አትችሉም። ቃሉ በተከደነበት መንፈሳዊ ህይወት እድገት የሚባል ነገር የለም። ቃሉ በተገለጠበት እግዚአብሔርን ማወቅ አለ። ቃሉ በተገለጠበት መንፈሳዊ እድገት አለ። ቃሉ በተገለጠበት የእግዚአብሔርን ፈቃድ ማወቅ አለበት። ቃሉን መግለጥ ይሁንልን። ለምን? ቃሉ የግድ ያስፈልገናል። የቅዱሳን መጻሕፍት በቂነት ሰፊሸንሲ እንለዋለን። የመጨረሻውን የመጽሐፍ ቅዱስ ባህሪያት ዛሬ 3 ነገር አየን። ምን? ክላሪቲ፣ ነሰሲቲ፣ ሶስተኛ ግን በአማርኛ ብታደርጉ ደስ ይለኛል። እናንተ ምንድነው ነገሩ? ግልጽነት፣ አስፈላጊነትና የመጨረሻው ምንድነው? በቂነት የምንለው ነው። የቅዱሳን መጻሕፍት በቂነት እንለዋለን። ሰፊሸንሲ ባጭሩ ለማስረዳት ያህል አይ ቲንክ
እንትናቸው በራሳቸው ግልጽ ያደርጋሉ አይደል? አሁን በቂነት ስንል ግልጽ ነው። 66ቱ ቅዱሳት መጻሕፍት ሙሉ በሙሉ የእግዚአብሔርን ፈቃድ የያዙ እንዲሁም ሰው ለድነትና ለመንፈሳዊ ሕይወት የሚያስፈልገውን ነገር በሙሉ ያዟት። በሙሉ በቅዱሳን መጻሕፍት በበቂ ይገኛል። በቃ አለቀ። የምትፈልጉት ነገር በበቂ እዚህ መጽሐፍ ውስጥ አለ። የእግዚአብሔር ቃል በቂ ነው፣ ሰፊሸንት ነው። ይሄ እኮ በእውነት ነው ብላችሁ እኮ ዶክትሪን እኮ አይደለም። በእውነት ይሄ እኮ it's something እኮ በህይወታችን ልናምንበት የሚገባ ነገር እኮ ነው። ሰፊሸንት የእግዚአብሔር ቃል ሰፊሸንት ነው። ለድነት ለህይወት የሚያስፈልግ ነገር በጠቅላላ በበቂነት በዚህ ቃል ውስጥ አለ። እና አጠር ስናደርገው መጽሐፍ ቅዱስ ለክርስትና እምነትና ህይወት አስፈላጊ የሆነ ነገሮችን ሁሉ ይዟል። በቃ ሁሉንም ነገር የያዘ መጽሐፍ ነው። ዛሬ እግዚአብሔር አምላክ እንደገና የቃሉን አፒታይት ይስጠን። ማለት በቃ ሰፊሸንት መጽሐፍ ቅዱስ ታነብና ከዛ ማለት መጽሐፍ ቅዱስ ስለሌለ ማለት መጽሐፍ ቅዱስ በቂ ስላልሆነ ሌላ መጽሐፍቶች የምናነበው የመጽሐፍ ቅዱስ ዓላማ ሌላ ነው፣ የሌሎች መጽሐፍት ሌላ ዓላማ ነው። በህይወት ጉዳይ በእምነት ጉዳይ መጽሐፍ ቅዱስ በቂ ነው። ምንም ሌላ አያስፈልገውም። sufficient enough አልላችሁ it's more than enough አሜን። እና ሁለተኛ ጢሞቴዎስ 3:15 እንደዚህ እኮ ነው የሚለው ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን መዳን የሚገኝበትን ጥበብ ሊሰጡ የሚችሉን ቅዱሳን መጻሕፍት አውቀሃል። እነዚህ ቅዱሳን መጻሕፍት ምንድናቸው? መዳን ሊገኝበት የሚችለውን ጥበብ ይሰጣሉ። በቂ ናቸው። ሰፊሸንት ነው። መዳን እንዴት እንደሚገኝ ይሄ ቃል በበቂ ሁኔታ ገልጧል። ስለ ክርስትናውታችን ገልጧል። ሰፊሸንት ነው። የሚጎለው የሚቀረው ነገር የለም። በሙላት በዚህ ቃል ውስጥ ታገኛላችሁ። ስለዚህ ይሄ በጣም ወሳኝ የሆነ አስተምሮ እንደሆነ አትዘንጉ። ከዛ ቁጥር 16 17 ደግሞ ሲቀጥል እዛው 3 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ እንዲሆን ፍጹም እንዲሆን ለበጎ ስራ የተዘጋጀ እንዲሆን የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርት ለተግሳጽ ልብን ለማቅናትና በጽድቅ ላለው ምክር ደግሞ ምን ይላል? ይጠቅማል። አያችሁት? በጣም ዳይቨርስ የሆነ ነገር ነው ያለው እግዚአብሔር ቃል። ምክር፣ ተግሳጽ ሁሉ ነገር አለው። it's very sufficient የጎደለው ነገር የለም ወዳጆቼ። ከመሰለንም እንግዲህ ዛሬ ንስሐ እንግባ። I think ይህንን ስለሚረዱ ይመስለኛል አንዳንድ የቤተክርስቲያን አባቶች በዚህ መልኩ አስቀምጡታል። ለምሳሌ አትናቴዎስ ሲናገር እንደዚህ ይላል ቅዱስና እስትንፋሰ መለኮት የሆኑት ቅዱሳት መጻሕፍት እውነትን ለመግለጽ ወይም ለማብራራት በቂ ናቸው። ምንድናቸው? በቂ ናቸው። በቂ ናቸው። sufficient for the exposition of the truth ይላል። በቂ ናቸው። እውነትን ለመረዳት ለማብራራት ቅዱሳን መጻሕፍት በቂ ናቸው። አይበቃ የምትሏላችሁ እንዴ? ካለ አላቅም። I think ኦገስቲንም እንደዚህ ብሎ ይናገራል። በመጽሐፍ ቅዱስ ውስጥ በግልጽ ሁኔታ ከተቀመጡት ነገሮች መካከል የእምነት ነገርና የህይወት መንገድ ሁሉ በተለይም ተስፋና ፍቅር ይገኛሉ ይላል። ስለ ህይወት ስለ እምነት በግልጽ መጽሐፍ ቅዱሳችን ምን ብሏል? አስቀምጧል ብሎ ኦገስቲን ይናገራል። ምናልባት ደጋግመን እንመጣለን። ይሄ ዌስት ሚኒስተር ኮንፌሽን ብዙ ጊዜ ሳወራ ተሰማላችሁ። እንግዲህ በ1646 የነበረ ስብሰባ ነው። ብዙ ስኮላሮች የተገኙበት እንግዲህ ቻርልስ ዘ ፈርስት የእንግሊዙ ንጉስ የሰበሰበው ጉባኤ ነው። በዛ ጊዜ ነበረ ሲቪል ዋር ነበረ። አንዳንድ መለያየቶችም ስለነበሩ በቃ ጥንቅቅ ያለች አቋም እንዲኖር ይሄ ሚቲንግ አስፈልጎ ነበር። ስለዚህ በጣም ትልቅ ስራ የተሰራበት ጉባኤ ስለሆነ ብዙ ጊዜ አንዳንድ ትምህርቶችን ከዛ ተነስተን ስናወራ ይሄ ምንድነው እያላችሁ ብዙ ግራ እንዳይገባችሁ አንዳንድ ጊዜ ትንሽ መለስ ብዬ ላቆም ብዬ ነው። ስለዚህ አሁንም ከነሱ የእምነት አቋም አንድ ላንብብላችሁ። እንደዚህ ይላል የእግዚአብሔር ምክር በሙሉ ለክብሩ ለሰው መዳን ለእምነትና ለህይወት የሚያስፈልጉ ነገሮችን በተመለከተ በመጽሐፍ ቅዱስ ውስጥ በግልጽ ቃል ተቀምጧል ወይም በጥሩና አስፈላጊ የመግለጫ ሂደት ከመጽሐፍ ቅዱስ ይብራራል። በዚህም ላይ በመንፈስ ቅዱስ አዲስ መገለጥ ወይም በሰው ባል ወይም ትውፊት ምንም ነገር ምን ጊዜ መጨመር አይገባም ብሎ አስቀምጧል። ምን ማለት ነው? መጽሐፍ ቅዱሳችን በቂ ነው፣ አሁን ሌላ ተጨማሪ መገለጥ አያስፈልገውም ብለው ዘግተዋል። ስለዚህ የእግዚአብሔር ምክር በሙሉ የተቀመጠበት መጽሐፍ ቅዱሳችን ነው። ሰፊሸንት ነው ለእምነት ለህይወት
ለመዳን የሚያስፈልጉ ነገሮች እዚህ መጽሐፍ ውስጥ ተቀምጠዋል። ሰፊሸንት ነው፣ በቂ ነው፣ ሌላ አያስፈልገንም። እንግዲህ ይሄ ብዙ ጊዜ ይሄ እንደምታስቡት ይሄ እነዚህ ቅድም ያልኳቸው መጽሐፍ ቅዱስ ባህሪያት አብዛኛው ጊዜ ከሐዲሱ ነገር ይያዛሉ። እነዚህ ታድሶ አባቶች ናቸው ብዙዎቹ እነዚህን ስታብሊሽ ያደረጓቸው። ይሄንንም አንዱ ያደረጉበት ምክንያት አለ። ለምሳሌ ይሄንን አስተምሮ በዛ ጊዜ የነበረችው የሮማ ካቶሊክ በተወሰነ መልኩ አትቀበለውም። ለምን? መጽሐፍ ቅዱስ ብቻ በቂ ነው እንዴት ይባላል? ምን ያስፈልጋል? ኢንፋሊብል የሆነ ትራዲሽን፣ ትውፊት፣ የማይሳሳት ትውፊት አለን። እሱ ብቻ አይደለም፣ ጳጳሳዊ የሆነው አመራር እሱ ነው ትክክለኛውን ትርጉም የሚሰጠን እንጂ መጽሐፍ ቅዱስ ብቻውን እንዴት ብለው አጌኒስት ይሄንን አስተምሮ አጌኒስት ያደርጉ ነበር፣ ይቃወሙ ነበር። ለምን? ትራዲሽን ወሳኝ ነው፣ የማይሳሳት ትውፊት አለን። ያ ብቻ አይደለም ደግሞ ቅድም ጳጳሳዊ ያልኳችሁ ምን አለ? ሲወርድ ሲዋረድ የመጣ ነገር አለ። ከነዚህ ጋር ተደምሮ እንጂ ትክክለኛውን ትርጉም እናገኘው መጽሐፍ ቅዱስ ብቻውን እንዴት እንላለን ብለው ሲቃወሙት ያላችሁ። ግን የታድሶ አባቶች ምን ብለው ነው የሚያምኑት? ለእምነት እግዚአብሔርን ለመምሰል እግዚአብሔርን ፈቃድ ለማወቅ ከመጽሐፍ ቅዱስ በላይ የሆነ የምንጠቁመው ስልጣን የለም። እነዚህ ነገሮች አስፈላጊ ቢሆኑ እንኳን ከመጽሐፍ ቅዱስ ስልጣን በታች ናቸው። ትውፊት ቢባል ከመጽሐፍ ቅዱስ በታች እንጂ ከመጽሐፍ ቅዱስ አቻ የሆነ ስልጣን ያለው ነገር ሊኖር አይገባም። መጽሐፍ ቅዱስ በራሱ ምንድነው? በቂ ነው፣ ሰፊሸንት ነው ብለው ያምናሉ። አንዳንድ ጊዜ ይሄ አንዱ ይሄ ሶላዎች ውስጥ አንዱ ምንድነው? ሶላ ስክሪፕቸር የምንለው መጽሐፍ ቅዱስ ብቻ የሚባለው አንዳንድ ጊዜ ትንሽ ሚስ አንደርስታንድ ይደረጋል። ምን ማለት ነው? መጽሐፍ ቅዱስ ብቻ ሲባል ትውፊት አያስፈልግም፣ ሌላ ቅዱሳን መጽሐፍት ምናምን አያስፈልጉም፣ የአባቶች አስተምሮ እንደዛ አይደለም። አንዳንዴ ካለመረዳት ሲሉ ይስቃሉ። እንደዛ ማለታችን አይደለም። እያልን ያለነው የመጨረሻ ስልጣን ያለው ማን ነው? መጽሐፍ ቅዱስ ነው። ስለዚህ እነዚህ ነገሮች ያስፈልጋሉ፣ ግን ከመጽሐፍ ቅዱስ ስልጣን ጋር አቻ አይደሉም፣ እኩል አይደሉም ነው እንጂ ያለው በፍጹም እነዚህ ነገሮች አያስፈልጉም እያለ። ስለዚህ መጽሐፍ ቅዱስም ሰፊሸንት ነው ስንል ትውፊት ሌሎች ነገሮች አያስፈልጉም ሳይሆን ዋናው መጽሐፍ ቅዱስ ነው፣ ዋናው የመጽሐፍ ቅዱስ ስልጣን ነው። ከዛ በታች ግን እነዚህ ነገሮች ይጠቅሙናል። የቤተክርስቲያን ትራዲሽን ለምሳሌ አንዳንድ ለትርጉም አስቸጋሪ የሆኑ ነገሮች ይገጥሙናል። መጽሐፍ ቅዱሳችን ውስጥ ለመተርጎም አስቸጋሪ የሆኑ ነገሮች ሲገጥሙን ምን እናደርጋለን? በራሳችን ምናነብበት ምንሄድበት መንገድ ቢሆንም አንዱ ግን ለታሪኩ ቅርብ ይሆኑ አይደለ? ለታሪኩ ቅርብ ይሆኑ የቤተክርስቲያን አባቶች አሉ። እነሱ ስለዛ ነገር ምን አሉ ብለን እናማክራለን። ስለዚህ ይሄ ጤናማነት ነው። ከነሱ ምን አሉ ግን አንጀምርም። ለምን? አንዳንድ ትውፊቶች ሲወርዱ ሲዋረዱ ተበርዘዋል። ይሄን መንካድ አንችልም። እውነት ውሸት ወይ እንዳለን ይደረሰን አይደል? ይሄም ልንክዶ የማንችለው ነው። አንዳንድ ትውፊቶች አንዳንድ ነገሮች በጊዜ ሂደት የተበረዙ ነገሮች አሉ። ያልተበረዘው ቃሉ ነው። ስለዚህ መጀመሪያ ቃሉ፣ ከዛ ደግሞ እንግዲህ ሌሎች መጽሐፍትም ትውፊትንም እናማክራለን። ስለዚህ መጽሐፍ ቅዱስ ሰፊሸንት ነው ስንል ሌላ ምንም ነገር አያስፈልግም እያልን ሳይሆን ዋናው መጽሐፍ ቅዱሳችን የበላይ መጽሐፍ ቅዱሳችን ነው። የመጨረሻ ስልጣን ያለው መጽሐፍ ቅዱሳችን ነው። ምን እንማራለን? እናጠቃል። ከዚህ ምን እንማራለን? እግዚአብሔር ሊነግረን የፈለገውን ሁሉ በቃሉ ነግሮናል። አዲስ መገለጥ አያስፈልገንም። አሁን ብራዘር በቃ ብራንድ ኒው የሆነ ሪቨሌሽን ማንም ያልሰማው ያልተነዳ የሚባለው ማለት ነው። የትም ያልተነዳ እንደሚባል ማንም ያልሰማው አዲስ መገለጥ ብለን የምናመጣው የለንም። እግዚአብሔር እናውቀው ዘንድ የፈለገውን ነገር ሁሉ በቃሉ ገልጧል። አሜን ትላላችሁ? ይሄ ማለት መንፈስ ቅዱስ ዛሬ አክቲቭሊ አያወራንም አይናገርንም እያልን ግን ከካህን አንፃር በፍጹም ይሄ እንዳትሳሳቱ። ከዚህ መጽሐፍ ውጭ ሌላ አዲስ መገለጥ አይመጣም። መገለጥና ድምጽ ቢመጣ እንኳን በዚህ ቃል ነው እንጂ ምን መዝነው ብዙም አፒታይታችንን ክፍት አናደርገውም። ወደ ቃሉ አምጥተን ነው ምን መዝነው። ስለዚህ እግዚአብሔር ሊነግረን የፈለገውን ነገር ሁሉ ምን ብሎን ገልጦልናል። ሌላ ምን ያስተምራን ካላችሁ በእግዚአብሔር ቃል ላይ አንዳች መጨመር እንደማይገባ ነው። ሰፊሸንት ነው። ሌላ ጭማሪ አያስፈልግም። ይህ ብቻ አይደለም፣ ከቃሉ ጋር አቻ የምናስተያየው ነገር የለንም። የኛ የመጨረሻ ስልጣን ቃሉ እንደሆነ እናምናለን። የሚጠጋጋ ነገር የለም። ሁሉም ከዚህ በታች ናቸው። እግዚአብሔር ይመስገን። በዚህ እናጠቃል።
ጆን ዌስሊ የተናገረውን ቃል አንብቤላችሁን ጨርስ። እንደዚህ አለ፣ አንድ ነገር ማወቅ እፈልጋለሁ። ምንድነው እሱ? የሰማይን መንገድ ማወቅ መፈልገው ምንድነው? የሰማይን መንገድ ማወቅ እፈልጋለሁ ይላል። እግዚአብሔር ራሱ መንገዱን ለማስተማር ምን ብሏል? ተዋርዷል፣ ዝቅ ብሏል። በመጽሐፍም ውስጥ ምን ብሎታል? ጽፎታል። ያንን መንገድ የሰማዩን መንገድ እግዚአብሔር በምን ጽፎታል? በመጽሐፍ ውስጥ ጽፎታል። ከዛ እንደዚህ ይላል ጆን ዌስሊ፣ እሱን መጽሐፍ ስጡኝ፣ ሌላ አልፈልግም። እሱን መጽሐፍ ስጡኝ። የቱን? እግዚአብሔር ሐሳቡን የገለጠበት፣ ፈቃዱን ያስታወቀበት፣ የሰማዩን መንገድ ያሳየበት ያን መጽሐፍ ስጡኝ። ጩኸቱ ነው። ያን መጽሐፍ ስጡኝ። ያንን መጽሐፍ እግዚአብሔር ራሱን የገለጠበት ያን መጽሐፍ ስጡኝ። በምንም ዋጋ የእግዚአብሔርን መጽሐፍ ስጡኝ። በምንም ዋጋ የእግዚአብሔርን መጽሐፍ ስጡኝ። አሁን አለኝ ምኑ? መጽሐፍ። ይህ ለእኔ በቂ የሆነ ዕውቀት ነው። የቱ? ቃሉ በቂ ነው። በቂ ዕውቀት ነው ቃሉ ይላል። ከዛስ ብቻዬን እቀመጣለሁ። እግዚአብሔር ብቻ በዚህ አለ። ብቻዬን እቀመጣለሁ። ቃሉን ይዤ ስቀመጥ ማን አለ አብሮኝ? እግዚአብሔር በዚህ አለ። ቃሉን ይዤ ስቀመጥ እግዚአብሔር በዚህ አለ። በመገኘቱ ፊት መጽሐፉን እከፍተዋለሁ፣ አነበዋለሁ። ዓላማ ምንድነው? ዓላማዬም የሰማይን መንገድ ማግኘት ነው። give me the book፣ መጽሐፉን ስጡኝ። የእግዚአብሔርን መጽሐፍ ስጡኝ። ተረተረታችሁን ውሰዱልኝ፣ አልፈልገውም። የእናንተን ወሬ ውሰዱት። ይህ ዘመን አመጣሽ ውሰዱ። አንድ የምፈልገው መጽሐፍ አለኝ፣ ግልጽ የሆነ በቂ የሆነ ስልጣን ያለው አንድ መጽሐፍ አለ፣ የእግዚአብሔር መጽሐፍ ስለ ሰማዩ መንገድ የሚያወራኝ። እሱም መጽሐፍ ስጡኝ። give me the book፣ የእግዚአብሔርን መጽሐፍ ስጡኝ። በዚህ ዘመን ትውልድ ይናገራል። የእግዚአብሔር መጽሐፍ እንፈልገው፣ እናንብበው፣ እንግለጠው። አሜን ትላላችሁ? ቆመን ጸልየን እንጨርስ። ሃሌሉያ።